ማኅበረ ቅዱሳን የናስተዋውቃቸው ዝግጅት ክፍል 888 ዓመታት ታሪክ ሊሰንድ ተፈጥሮ፣ ባህል፣ ታሪክ፣ ውበት አንድ ላይ ገነው ወደ ኖሩበት ቀጠና በማለዳ ጉዞውን ጀምሯል። ውብ መልክዓ ምድራዊ ገጽታዎችን ከቱባ የባህል እሴት ጋር አጣምራ ወደ ያዘችው የታሪክ መዳረሻ ለመገስገስ ወደ ደቡብ የሀገራችን ክፍል የሚወስደውን የአዳማ የፍጥነት መንገድ የሽምጥ መጋለቢያ መስካችን አደረግን። ወደ ዝዋይ ባቱ ከተማ የሚገነጠለውን የፍጥነት መንገድ ይዘን ጉዞአችንን ወደ ሻሸመኔ ያደረግን። መዳረሻችን ግን ገና ነው። የሰው ልጅ ከተፈጥሮ ጋር ታርቆ የሚኖርበት ስፍራ ምድር ለመሆኑ ምስክር የሚሆነው የደቡብ የሀገራችን ክፍል ክፉ አይንካህ በጋውንም ክረምቱንም አረንጓዴ ኩታ ልበስ ተብሎ ከአምላክ የተቸረ የጸጋ ባለቤት እንደሆነ እያሰብን ሐዋሳ ገባን። ፍቅር ደምኖ ፍቅር የሚዘንብባት ከተማ ብትሆንም ቀጠሯችን ግን ከእርሷ አልነበረም። ዩዋሊት አስቀርተናት ጉዞአችን ከሐዋሳ 167 ኪሎ ሜትር ርቀት ላይ ወዳለችው ወላይታ ሶዶ አደረግን። ወላይታ ሶዶ ከተማ በ1887 ዓ.ም እንደ ተቆረቆረች ይነገራል። ከአዲስ አበባ በሻሸመኔ 390 ኪሎ ሜትርን በቡታጅራ ሆሳዕና 329 ኪሎ ሜትርን ትርቃለች። ከባህር ጠለል በላይ ከ600 እስከ 2100 ኪሎ ሜትር ከፍታ ላይ የምትገኘው ይቺ ጥንታዊ ከተማ ከዘመነ ካውጦና እስካሁን ድረስ የቀጠለ ስልጣኔን አቅፋ ያዘች የታሪክ እመቤት ናት። ታሪካችን መዳረሻ ግን ከወላይታ ሶዶ መቆርቆር በፊት የነበረችና 888 ዓመታትን በዘመን ሀዲድ አልፋ ዛሬ ላይ የደረሰች ሆና እናገኛታለን። ከከተማዋ ወላይታ ሶዶ ከአንድ ሰዓት የመኪና ጉዞ በኋላ በ1130 ዓመተ ምህረት የተመሰረተች እድሜ ጠገቧን የጉዟችን መዳረሻ የሆነችውን በወላይታ ሀገረ ስብከት ኦፋ ወረዳ የምትገኘውን የአኪማ መንበረ መካነ ብርሃን ቅድስት ማርያም ቤተክርስቲያን እናገኛለን። የአኪማ መካነ ብርሃን ቅድስት ማርያም ቤተክርስቲያን ታሪክና ቅድስና በአካባቢው ብቻ የሚወሰን ሳይሆን ከኦሪት መስዋዕት እስከ አክሱም ጽዮን ማርያም ስደት፣ ከአክሱም ማርያም ስደት እስከ ብርብር ማርያም ታሪክ፣ ከብርብር ማርያም ታሪክ እስከ አቡነ ተክለ ሃይማኖት፣ ከአቡነ ተክለ ሃይማኖት እስከ መንዝ የሚደርስ የታሪክ ቅብብሎሽን ያዘች የድርብ ታሪክ ባለቤት ሆና አግኝተናታል። የኦሪት መስዋዕት እዚህ ላይ ከአክሱም ጽዮን ጽላቱን በስደት ምክንያት ከዚያ ጽላቱን ይዘው መጥተው እዚህ ቦታ ላይ አርፈው 14 ዓመት የኦሪት መስዋዕት ተሰውቶበታል። ከዚያ ከ14 ዓመት በኋላ ወደ ጎፋ ብርብር ለመሄድ ተነስተው እዚህ ማልበረዴውን እቃውን ሁሉ ይዘው ወደ ብርብር ሄደው ደግሞ 14 ዓመት ተቀምጠው ከስደት ተመልሰው ወደ ቦታቸው ተመልሰዋል። ከዚያ በኋላ ግን በ1130 ዓመተ ምህረት አቡነ ተክለ ሃይማኖት እዚህ ቅጽል ስም ነው። ያን ጊዜ የነገሰው መቶሎሜ ሞቶቄል ይባላል። እዚህ እሱ ነግሶ ባለበት ጊዜ አቡነ ተክለ ሃይማኖት ከሀገራቸው በመላእክ ታዘው የጨለማ አገር አለና ሂደህ አስተምር ተብለው ታዘው መጥተው እዚህ ብዙ ፈተና ደርሶባቸው አስተምረው አሳምነው ንጉሱን ህዝቡን ካጠመቁ በኋላ እዚች ቦታ ደግሞ መልሰው መካነ ብርሃን ማርያም ጽላት እዚህ መድበው
ከዚያ ቄሶችም ተመድበው እዚህ ለ200 ዓመት ሲገለገልበት ከቆየ በኋላ ግራኝ ወረራ ተነሳ። በዚያ ቦታው ቅዳሴው፣ ስራው፣ አገልግሎቱ ታጉሎ ያለው ንዋየ ቅድሳት ጽላት ሁሉ ያን ጊዜ የነበሩት ካህናቶች ቆፍረው መሬት ቀብረው ልጆቻቸው የመጣን ሰው እንዳያሳዩ ገዝተው፣ ማንም ሰው ቢመጣ አታሳዩ ብለው ገዝተው ቦታው ተከብሮ ሲኖር በኋላ አጼ ምኒልክ ዘምተው ከገቡ በኋላ ደብሩ እንደተከበረ ሆኖ የነዚያ የካህናቶቹ ዝርዮች ትምህርታቸውንም ረስተው ስልጣናቸውም ቀርቶ ተበታትነው ካሉት ውስጥ የታላቅ ልጅ እንደ ውርስ አድርጎ እዚህ ቦታ ያመጥቶ በገል ዕጣን በስመ አብ ትምህርቱን ረስተውታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሚለውን ረስተውታል። እንዲሁ በስመ አብ እያሉ በገል ያጥኑ ነበር። ያ ቦታው ተከብሮ ያለውን ምንድነው ይሄ ደብር ይመስላል ቤተ ክርስቲያን አለበት ወይ ብሎ አጼ ምኒልክ ጋር የመጡት ነፍጠኞች በጠየቁት መሰረት አዎ የተከበረ ቦታ ነው፣ ለ200 ዓመት የተቀደሰበት ነው እና በግራኝ ወረዳ ነው እንደዚህ ብለው ነገሯቸው። የነዚያ የቄሶቹ ዝርዮች ቄሲዎች ይባላሉ፣ ስማቸው ተለውጦ የቅጽል ስም እና ከዚያ በኋላ እንግዲህ ከሸዋ መንዝ ቀኛዝማች ወልደ አማኑኤል የሚባሉ ሄደው ጽላቱን አሁን የሚቀደስበትን ጽላት ከዚያ አምጥተው ሚኖ ቅዱስ ሚካኤል እና በዓታ ማርያም እዚያው ድርብ ነው ያለው ሚኖ የጊዮርጊስን ጽላት እነዚህን ይዘው መጡ። የጊዮርጊስ እዚህ አይደለም ቦላ ሴሬ ይባላል። እዚያ ተመድቦ እዚያ ይቀደስበታል። የመካነ ብርሃን ማርያም እዚህ ይቀደሳል። እንደዚህ ሲቀደስ ሲሰለስ የቆየው ይሄ ሶስተኛው አሁን ያለው ጽላት ሶስተኛው ነው። ይሄ ቦታ በኢትዮጵያ ውስጥ ካሉ ከትላልቅ አድባራት ከተደባቢ ማርያም ከመርጡሌ ማርያም ጋር አብሮ የተሰራ በጋሞ ጎፋ ያለው ከብርብር ማርያም ቤተክርስቲያን ጋር አንድ ላይ የተባረከ ቦታ እንደሆነ ታሪክ እንግዲህ የታሪክ አባቶች ይናገራሉ። የገሆሪት መስዋዕት የተሰዋበት ቦታ የብርብር ማርያም ጽላት እዚህ ቦታ አርፎ ለ14 ዓመት ተቀድሶ በሕገ ኦሪት እዚህ መስዋዕት ተሰውቶ ለ14 ዓመት አገልግሎት በሕገ ኦሪት ያገኘበት ቦታ ነው። ንዋየ ቅድሳቱም የብርብር ማርያም ጽላትም ከዚህ ተነስቶ ከ14 ዓመት በኋላ ወደ ብርብር ማርያም ከነሙሉ ንዋየ ቅድሳት እንደሄደ ታሪክ የሚያውቁ አባቶች የታሪክ ትውፊት ያስቀምጣሉ። በመተሎም መንግስት ዘመን ሰው የተለያዩ ተፈጥሮ ነገሮችን እያመለኩ ነው የቆዩት። ፀሐይ የሚያመልክ አለ፣ ጨረቃም የሚያመልክ አለ። ቤተክርስቲያን የላትም። ከዛ የተነሳ ሰው እንደፈለከውን ለኔ አምልኮ ይመቻል የሚለው ነገር ሁሉ እያመለኩ ቆይተዋል። ከዛ በኋላ በመተሎም መንግስት ዘመን አቡነ ተክለ ሃይማኖት እዚህ በአካል ደርሰው የጸለዩበት ቦታ ነው ይሄ ቦታ። ከዛ በኋላ አቡነ ተክለ ሃይማኖት እዚህ ጸልዮ ታቦት ሁለተኛ ዙር ታቦት ማርያምን እዚህ ተክሎ የሄደበት ሁኔታ አለ። ከዛ በመቀጠል ሶስተኛ ይሄ ያ ታቦት አቡነ ተክለ ሃይማኖት ያመጣው ታቦት ግራኝ መሐመድ በተነሳበት ጊዜ እዚህ ያሉ ካህናት አገልጋዮች አሉ። ግራኝ መሐመድ ቀሶችም እየገደለ ቤተክርስቲያንም እያባረረ እያጠፋ እያቃጠለ ይመጣል የሚል
ወሬ ከሰሙ በኋላ ንዋየ ቅድሳቱን ሁሉ ምድር ቆፍረው የቀበሩበት የደበቁበት ሁኔታ አለ። ግራኝ መሐመድ መጥቶ ከዚህ አልፎ ከሄደ በኋላ ያ ንዋየ ቅድሳት ሳይወጣ የቀረበት የደበቁትም እየሞቱ አካባቢ እየለቁ የሄዱበት ሁኔታ አለ። እንደሰማነው የቤተ ክርስቲያኗ ምስረታ ጥንታዊ ከሚባሉ የሀገራችን ታሪካዊ ቦታዎች ጋር የሚያገናኘው ይህ ብቻ አይደለም። የመጀመሪያዋ መቃኞ ቤተ ክርስቲያን ከዕለታት በአንድ ቀን በወቅቱ የነበሩ አገልጋዮች ከአገልግሎት በኋላ የጧፍ ኩስታሪ ሳያጠፉ በመሄዳቸው ሙሉ በሙሉ ቤተ ክርስቲያኗ ትወድማለች። ይህን አሳዛኝ ታሪክ የሰሙ ግራዝማች ረታ የተባሉ የወቅቱ ገዢ አዲስ መቃኞ ለማስተከል ቁፋሮ በሚያስቆፍሩበት ወቅት ከግራኝ መሐመድ ወረራ ለመከላከል ተብለው ተደብቆ የነበሩ ንዋያተ ቅድሳትን ቢያገኙም የደብሩ ታሪክ አካል ሳይሆኑ ወደ ሌላ ታሪካዊ ገዳም እንዲሰደዱ ተደረገ። ይህ በእንደዚህ እያለ ቤቱ ያን ጊዜ የሳር ቤት ነው፣ ክፍክፍ ነው። ወረዳው ደግሞ የኮይሻ ወረዳ የሚባለው ወረዳ እዚህ የኪማ ነው ያለው። ኮይሻ ወረዳ የኪማ ነው የሚባለው። አሁን ከጊዜ በኋላ ነው ወደ በቅሎ ሰኞ ተዛውሮ የሄደው። ያን እዚህ ሲኖር ቤቱ አርጅቱ እያለ ካህናቶች ቅዳሴ ቀድሰው ኩስታሪ ጧፍ ሳያጠፉ በግድግዳው ላይ ለጥፈውት ወጥተው ኖሩ። ያ ጭዱን ይዞ ተዛምቶ ላይ ጣራውን ሰንበሌጡን ይዞ ሲጫጫስ አንድ ለጸሎት የመጣ ሰው አግኝቶ ደወል ደውሎ ተጫዋጭ ህዝቡ ተሰብስቦ ያንን ሳር እየመዘዙና ለማጥፋት እሳቱን ሲሉ ውሃ እንስራ አርከፍከፎ እንዲያጠፉ ወደ ላይ የተሰጠው እንስራ ሰውየው ሳሯን እችን ሰንበሌጥ መዝዤ አርከፈክፋለሁ ብሎ ጎንበስ ሲል እንስራው ከዚያ አፈትልኮ ይንከባለል መጥቶ ድንጋይ ላይ ወድቆ ሳይሰበር ውሃም ሳይፈስ መቅረቱ ተአምር አሰኝቶታል። በዚያን ጊዜ ያ ቤት ካረጀን በኋላ ቤቱን አፈርሰው እዚች ቦታ ያቺ ቆርቆሮ ያለችበት ቦታ መቃኞ የፍርድ ቤት ዳኛ ናቸው። ግራዝማች ረታ ይባላሉ። ልጃቸው ድቁና ማዕረግ ይዞ ነው ያለው፣ ብስራት ይባላል። እሳቸው ያችን መቃኞ ለመስራት ሲያስቆፍሩ የቀድሞ የተቀበረው ንዋየ ቅድሳቱ፣ ጽላቱ፣ ጻሕሉ፣ ጽዋው፣ መሳሪያው ሁሉ ከዚያች ቦታ ተገኘ። ያ የተገኘውን ሊቀ ጳጳሱ ያን ጊዜ የሚያስተዳድሩት ይርጋለም ነበሩ። አቡነ ጢሞቴዎስ ይባላሉ። እሳቸው ይህንንም ጨምረው ነው የሚያስተዳድሩት። ሶዶ መጥተዋል መባልን ሰምቶ ለእሳቸው ለማሳየት እንደተወሰደ በዚያው ጠያቂ በመቅረቱ ወደዚህ ሳይመለስ ያጽላት በዚያው ሶዶ አሁን ይቅር ወደ ይርጋለም ይውሰዱት አልታወቅም እስካሁን ድረስ እና ቀኛዝማች ወልደ አማኑኤል ባመጡ ጽላት እስካሁን ድረስ ሲሰለስ ሲቀደስ እስከዚህ የደረሰው በእንዲህ ነው። እኔ ወደዚህ አካባቢ ሕፃን ሆኜ ሲመጣ ያ ቤት ያ ቅድም ያልኩት ሳር ኪዳን ቤት በእሳት ተቃጥሎ ከዛ በኋላ የተሰራው ከዚህ በፊት ሶስተኛ መቅደስ ማለት ነው። ይሄ አሁን አዲሱ ህንጻ ከመጀመሩ በፊት የነበረው ሶስተኛ መቅደስ በሐረግ የተመገረ ያኔ ምስማር በሌለበት ጊዜ በሐረግ ተመግሮ የተሰራ ቤተክርስቲያን ነበር። እኔ ባይኔ አይቻለሁ። ያን ቤተክርስቲያን በ1986 ላይ እኔ ሕፃን ሆኜ ድቁና ሲማር ወደዚህ ቦታ እኔ ሲመጣ ያ በሐረግ የተመገረ ቤተክርስቲያን እስከ 90 ድረስ አለ። ያ ቤተክርስቲያን በ90 አካባቢ ያ መቅደስ እንደገና ተፈርሶ ሌላ አዲስ ቤተ መቅደስ ተሰርቷል። ዘመኑን የዋጀ አይደለም። ያም ዘመኑን የዋጀ አይደለም። ከዛ በኋላ ያ አሁን ከዚህ ሶስተኛ መቅደስ ከፈረሰ በኋላ እንደገና የኛው ዘመኑን የዋጀ
ቤተክርስቲያን ባለመሆኑ እንደገና ተፈርሶ ይሄ ህንጻ ቦታውን በሚገልጽ መልኩ እንዲሰራ ተደርጓል። የሀገራችን ጠቢባን ብራቸው እዚህ ስፍራ ላይ የደከመ ይመስላል። የቦታውን ቅድስና ታሪክ የሚገልጽ በቂ የሆነ ማስረጃ ባለመከተቡ ትውልድ ሊያውቀው የሚገባ የ888 ዓመት ታሪክ ወንዝ መሻገር ተስኖት የአንድ አካባቢ ስያሜና መጠሪያ ሆኖ እንዲቀር ተገዷል። ቤተክርስቲያኗ ባለመተዋወቋ መድረስ ከነበረባት የታሪክ ልዕልናና እድገት አንጻር አንድ እርምጃ አልተራመደችም። ዛሬም የትላንት ማንነቷ የደከመና የተጎሳቆለ መልኳን ይዛ እዚህኛው ትውልድ ላይ ደርሳለች። የአኪማ መካነ ብርሃን ቅድስት ማርያም ቤተክርስቲያን ቦታው ቀዳሽና አገልጋይ ጥበቃም ባልነበረበት ወቅት ለዘመናት ራሱን አስከብሮ የኖረ መለኮታዊ ጥበቃ ያልተለየው እንደሆነ ደብሩን ለ54 ዓመታት ያስተዳደሩት መልአከ ብርሃን ተስፋዬ ኃይሌ ምስክር ናቸው። ተአምራቱንም በእድሜያቸው የተካፈሉ የታሪክ ተቋዳሽም ጭምር ናቸው። እዚህ ቦታ አንድ ሰውዬ የመገበሪያ ሰርቆ ወስዷል። የወሰደውን ሰው እጁ እግሩ ታስሮ እዚች ቦታ ለ3 ዓመት በምድር እየተፋቀቀ ስለ ማርያም እያለ እየለመነ እዚህ ላይ በድህነት በበሽተኝነት ቆይቷል። መቆየቱ እኔም ያው ሕፃን በሆንም ባይኔም አይቼዋለሁ። ከዚያ በኋላ ከ3 ዓመት በኋላ ተፈቶ ጀግና ነው ሰውዬው። ድንጋይ ተሸክሞ ለሂዳር ጽዮን ድንጋይ ተሸክሞ መጥቶ እዚህ ስዕለቱን አድርሶ ደህና ሲሄድ ሲራመድ ደህና ሰውነቱ ተፈቶ በኋላ ነው የሞተው። ሁለተኛው ደግሞ አንድ በቅሎ እዚህ ግቢ ሳር ሲበላ ውሎ ሊወጣ ሲል የአጥሩን እንጨት እንዲሁ እንደነከሰ እንዲሁ ደርቆ ሞቶ ቆሞ እንደቆመ ቀርቷል። ይሄ እንግዲህ ተአምራት በዚህች ቦታ የተሰራ ተአምራትን የሚገልጽ እና አመጣጡ እንደዚያ ነው እና ቀደምት ቦታ ነው ሲባል የቀደምት የሚያሰኘው እንግዲህ የኦሪቱ መስዋዕት እዚህ መሰዋቱ የቀደምት ነበር። ግን አሁን ደግሞ የዳህርት ሆኖ ወደ ኋላ ቀርቷል የሚለው አሳዛኙ እናንተንም እኛንም አሁን የሚያስለቅሰው ወደፊት እንግዲህ እግዚአብሔር ካሳቀን ነው እንጂ ማልቀስም መሳቅም ያው የተፈራረቁ ያሉ ናቸውና እስካሁን ድረስ የምናለቅሰው ይሄ ቦታ የቀደምት ነበረ፣ ወደ ኋላ ቀርቷል። ከማንኛውም ወደ ኋላ ቀርቷል እያልን ስንል ይሄ አሁን እንደምታዩት ቦታው ትንሽ ቀደምትነቱን እንዲታወቅ ያስፈልጋል የሚሉ ልጆችም ደግሞ ተፈጥረው እንግዲህ እግዚአብሔር ፈጥሮ ነው የሚሰራው። ገና ወደፊት እስኪፈጥር ነው የሱ ትንቢት። እንግዲህ አብርሃምን ሳይፈጥረው ለኖህ ነገረው። ለአብርሃምን ሳይፈጥረው ለሄኖክ ነገረው። ኖህም አልተፈጠረም ያን ጊዜ። ግን እነዚህ ይፈጠራሉ በኋላ ቤቴን ይሰራሉ ብሎ ማቆየቱን እኛ እናውቀውም እንግዲህ እና ወደ ኋላ ቀርቷል እያልን ስንል ይኸው ደግሞ ለመቅረቱ የሚቆጭ ልጅ እናንተን ይኸው እግዚአብሔር ፈጥሮ ለዚህ እስከዚህ አብቅቶታል፣ እስከዚህ ደርሷል እና ሁኔታው ይሄ ነው። ከየትኛው አገር መጥቶ እዚህ ያገለገሉበት ቦታ ነበረ። ፍርድ ቤትም አለ። ያ ፍርድ ቤት ዳኛ የሆኑት ከአማራ ክልል የመጡት እዚህ የሚያገለግሉት አሉ። ቀኛዝማች ወልደ አማኑኤል የሚባልና ሁለተኛ አቶ ርታ የምትባል ግራዝማች ነበረ። እነኚህ እዚህ ፍርድ ዳኛ ሆኖ ሲሰሩ ይሄ ደብር እንግዲህ ተደብሮ ዝም ብሎ ያለ አይተው የት ደብር ይባላል የሚል አካባቢ ሰዎችን ጠየቁ። ማርያም ይባላል፣ ማርያም ደብር ይባላል። ከዚህ በፊት ማርያም ጽላት እዚህ ነበረ። ግራኝ መሐመድ
ይመጣል በሚል ወሬ በሰማ ጊዜ ነው እዚህ ከዚህ አገልጋይም ሸሽቶ ነዋይ ቅዱሳትን በምድር ተደብቆ ያለበት ሁኔታ አለ የሚል ሐሳብ ሰጡና አሁን ለናንተ ጽላት ያስፈልገዋል በማለት ከነሱ ጋር ከተዋወቀ በኋላ ማርያም ጽላት ይሄ አሁን ሶስተኛ ዙር ያለው ሶስተኛ አሁን የምናገለግለው ጽላት ከመንዝ ሀገር አምጥተው እዚህ ህዝብ ምእመናን እንዲያገለግሉ አድርገዋል። እዚህ ቦታ ጸበልም ነበረ፣ ፊት የሚፈውስ ጸበልም ነበረ። ያ ጸበልም እኛ በህፃንነት ሳለን ውሃው በጣም ይፈልቃል፣ ሰውም ይጠመቃል። ብዙ ሰዎች ተፈውሰዋል። እዚህ ቅርብ ነው ያለው። አሁን ግን ቦታው ደርቆ በዚያች ምንጯ ቦታ ላይ ሾላ በቅላለች። ሾላዋ ስታድግ እንግዲህ እሷ ስር ይዝጋው ውሃው ይድረቅ። በኋላም ከላይ በኩልም እኛም ቆፍረን ነበረ። ብንቆፍርም ትንሽ የሚመነጭ መስሎ ወዲያው ደረቀ እንጂ ያ ቦታ እንግዲህ ጸበልም ነበረው። አሁን ደርቆ ቀርቷል። ወደፊት እንግዲህ ከእናንተም ጋራ ተማክረን ቤት ብናስቆፍረው ከእንጨቷ ወደ ላይም ቢሆን ከጎንም ቢሆን አስቆፍረን ምናልባት ይወጣ እንደሆነ የሚለው ምኞት ያለው እሱ ነው። እንግዲህ ጸበል ሌላው ታሪክ ከሆነ እንግዲህ አቡነ ጴጥሮስ እዚህ ቦታ ቀድሰዋል፣ ሱባኤም ይዘዋል የሚለው አንዱ ታሪክ ነው። ከታሪኮች ውስጥ እንግዲህ ቦታው ሌላው እንግዲህ ያው ወደፊቱን የቅዱስ ስፍራ ያሳለፈው መከራ ይህ ብቻ አይደለም። በግራኝ አህመድ ወረራ ወቅት የነበሩ ቅርሶችን ለማትረፍ በተደረገው ጥረት የቤተ ክርስቲያኑ አገልጋዮችን በመሸሻቸው ለረጅም ዓመታት ያለ አገልግሎት ተዘግቶ ቆይቶ የነበረ ቢሆንም በአጼ ምኒልክ ዘመነ መንግስት ድጋሚ አገልግሎት መስጠት እንደጀመረ ይነገራል። ከዘመን ቆይታ በኋላ ደግሞ አካባቢው ላይ መናፍቃን በበራከታቸው ታሪኳን ለማደብዘዝ ብዙ ጥረዋል። በመሃል ያው እንግዲህ የቀድሞ እነዚያ በግራኝ ወረዳ ተበታትነው ቄስ እንግዲህ ይታረዳል፣ ቤተ ክርስቲያኑ ይቃጠላል በሚል ፈርተው ተባረሩ። ያ በዚህ ለ200 ዓመት የተቀደሰበት ታግሎ እስከ አጼ ምኒልክ ዘመቻ ማቅኛ እስከ ቀና ድረስ ቆይቷል። ያ እንግዲህ ያ ነው። ከዚያ በኋላ ወደዚህ በቀላድ ተመድቦ ቀላድ ለካህናቶቹ፣ ለዲያቆናት፣ ለመሪጌታ፣ ለአስተዳዳሪው፣ ገበዝ ይባላል ያኔ ለገበዙ ሁሉ ተመድቦ በዚያ በቀላድ ሲቀደስ ቆይቷል። ግን ከዚያ በኋላ አሁን ደርግ ከተነሳ በኋላ ደግሞ ያ መሬት ባለበት ቦታ እዛው ለህዝብ ተሰጥቶ ቤተ ክርስቲያኑ ብቻዋን ቀርታለች። ደሞዝም የላት፣ ደሞዝ የገቢ ምንጭም የላት። ያ ቀላዱ ነበር የሚያስተዳድረው። በዚያ ነበር ካህናት አንዱ ካህን ከሞተም ወይም ጥሎ ከሄደም ያ ቀላድ ለዚያ ለካህን ይረከባል፣ በዚያ ያገለግላል። ያ ዲያቆን ከሄደም ከሞተም ወይ ስልጣኑ ከቀረም ለዚያኛው ለአገልጋዩ ይሰጣል። እየተፈራረቀ የነበረው ሁሉ እንግዲህ ለህዝብ ተሰጠ። ቤተ ክርስቲያን ባዶዋን ቀርታለች። እዚች ቦታ እንዳለች ቀርታለች። ይሄ ችግሩ ይሄ ነው። ደሞዝ የለም፣ አገልጋይ የለም። ግን በዚያ ምክንያት ሁሉም ያን ጊዜ ደግሞ ህዝቡም እንደ ወደ ቤተ ክርስቲያን እንዳይመጣ ሴራ ነበረው። ወደ ቤተ ክርስቲያን የሚሄደውን ሰው በዚያ ቦታ አድማ ልታድም ነው የምትሄደው፣ ኢሃፋ ነህ፣ ኢዲዩ ነህ እየተባለ ስም እየተወጣለት ያን ጊዜ ቤተ ክርስቲያን ለማገልገል የሚመጣው ካህንም ሆነ ህዝበ ምእመናኑም ሆነ እየተሸማቀቀ ብዙ ፈተና ደርሶበታል። ያን ሁሉ ካለፈ በኋላ ትንሽ አሁን ፋታ ማግኘቱ ከዚያ በኋላ ነው እንጂ ፈተናውስ ፈተና ነው። እንግዲህ ብዙ ፈተናዎች አሉን። ይሄ ነው ተብሎ ሊነገር አይቻልም። ያው ከአካባቢው ህብረተሰብ
ቢያንስ የተወሰነ ፐርሰንት ካልሆነ በስተቀር ሃይማኖታቸውን አውቀው ለሃይማኖታቸው ለክርስትናቸው መስዋዕትነት ከፍለው ያሉ ምእመናን አሉ። አሁን ትንሽ ጥሩ መፍትሄዎች ጥሩ አጋጣሚዎች እየተፈጠሩ ነው እንጂ ከዚህ በፊት ከዚህ እስከ ዋጨጋ አማኑኤል ቤተክርስቲያን መሃል ላይ ቤተክርስቲያን የለም። ከዚህ እስከ ኪንዶ ሀላሌ መካነ ኢየሱስ ቤተክርስቲያን ድረስ መሃል ላይ ቤተክርስቲያን የለም። ከዚህ እስከ ሶዶ ገዳም እስከ ሶዶ ጊዮርጊስ ድረስ መሃል ላይ ቤተክርስቲያን የለም። አሁን ግን ቤተክርስቲያን እግዚአብሔር ይመስገን በመሃሉ ቤተክርስቲያን እየተተከለ ህዝቡም አገልግሎት እያገኙ መተዋል። ወደዚህ አካባቢ ስንመጣ እቺ ቤተክርስቲያን ግን ለሁሉ ቤተክርስቲያን እናት ቤተክርስቲያን ነች። ከዚህ እናት ቤተክርስቲያን ነች። ግን አካባቢው ላይ በጣም የመናፍቃን እንቅስቃሴ ያየለበት በማህበራዊ ህብረተሰቡ ምእመናኑ ከማህበራዊ አገልግሎት እየተገለሉ ያሉበት አሁን ከአንድ ሰዓት በላይ ጉዞ ከአንድ ሰዓት ተኩል እስከ 2 ሰዓት ተጉዞ ላይ ከተራራው እስከዚህ ድረስ ቤተክርስቲያን መጥተው የሚሳለሙ አገልግሎት የሚያገኙ እስከዛ ሰው ከሞተ አስከሬን ምቹ ባልሆነ መኪና በማይገባበት መንገድ ሰው ይዞ መጥተው እስከዚሁ ድረስ የሚቀበሩበት ሁኔታ አለ። ሀገር ሁሉ የሚኮራበትን ታሪክ ሰንዳ በያዘችው በዚህች ደሳሳ ጎጆ ከ888 ዓመታት በፊት የቀደሙ የታሪክ ማስረጃዎች ይገኛሉ። ከቤተ ክርስቲያኑ መመስረት ጋር ተያይዞ ወደ ስፍራው የተወሰዱ ቀደምት ንዋየ ቅድሳት ደብሩ ጥንታዊ ለመሆኑ አፍ አውጥተው የሚናገሩ ምስክሮች ናቸው። ይቺ ስዕል ከጽላቱ ጋር የመጣች ናት። በዛን ጊዜ ቀኛዛች ወልደ አማኑኤል ያመጡት ከጽላቱ ጋር የመጣች ስዕል ናት። ይሄው እስካሁን ድረስ አለች እና እንግዲህ እያረጀች ነው። ወደፊት እንግዲህ ጥንቃቄ ቢደረግላትና የሚመች ከእናንተ ጋር ተማክረን አንድ ነገር ብናደርግላት በጣም የተሻለ ነው። ይቺ በዛን ጊዜ የመጣች ከጽላቱ ጋር የመጣች ስዕል ናት። ይቺ ስዕል ይሄ ጽናው ከዚያ ከጽላቱ ጋር አብሮ የመጣ ነው እና ይሄ ጽላት ከጽላቱ ጋር አብሮ ቀኛዝማች ያመጡት ጽና ነው፣ የብረት ጽና ነው ማለት ነው። እንግዲህ ጽናዎች ብዙዎች አሉ፣ የናስም አለ። ግን ይሄ የብረት ጽና ይህም መስቀልም የብረት መስቀል ነው። በዚያን ጊዜ የመጣ ነው። ይሄ ደወል ይባላል። ይሄ ደወል በዛን ጊዜ የመጣ ቀኛዝማች ያመጡት ነው። እንደው ጽሑፍም ነበረው ሳናነበው ይሄ መቁረት ይባላል። ይሄ እርፈ መስቀል ይባላል። ይሄ እርፈ መስቀል ይባላል። ይሄ በዛን ጊዜ ጽዋው የደሙ ጽዋ ነው። ይሄ ሰጎን እንቁላል ነው። የሰጎን እንቁላል ነው። ላይ ጉልላቱ ላይ ይሰካል። ይሄ መስቀሉ ላይ ይሰካል። ስለዚህ ያን ጊዜ የቤቱ ጉልላት እንትን የተሰራ ነበረ፣ ከሸክላ የተሰራ ነበር የቤቱ ጉልላት በዚያን ጊዜ። የብራና መጽሐፍ የሚያሰኘው ይሄ ነው። በብራና ነው የተጻፈው። ይሄው እና ገበታውም የምታዩት ነው፣ ከእንጨት ነው። ለብዙ ዓመታት ነው እንጂ አሁንም ይሄ ማህተም መጽሐፍ ታትሞ እስኪመጣ ድረስ እየሰሩበት
ከዛ በተረፈ ቅድም እንዳላችሁት እኔ ወደ አገልግሎቱ አሁን ያለው ቤተክርስቲያን እንግዲህ ከሕገ ኦሪት ጀምራ በአዲስ ኪዳን ሙሉ አገልግሎት ያገኘች ቦታ ሆና እያለች የአገልግሎቱ ሁኔታ እንግዲህ አሁን ገጠር ነው ቦታው እንዳያችሁት እንደሚታይ ግን ገጠር ነው። ከዛ የተነሳ በቦታ ላይ ቋሚ የአብነት መምህር የለም። በትውልድ ላይ ቀርጾ የሚሰራ ግብረ ድቁናን ስርዓተ ቅስናን አስተምሮ የሚያወጣ የሕግ ተምሮ የወጣ ምስክርነት ያለው አባት እስካሁን እዚህ ቦታ ላይ የለም። ከዛ የተነሳ ብዙ በድምጫ ነው በድምጫና በአካባቢ ባሉት አባቶች ተምረው ወጡ ዲያቆናት ናቸው እንጂ አገልጋይ ናቸው እንጂ ከዛ በተረፈ ቁጭ ብሎ እስከዚህ ጊዜ ድረስ የሚያገለግል መምህር ማለት ወይም መርጌታ የለም ለማስቀመጥ ያክል ነው። ከዛ የተነሳ ቤተክርስቲያኑ ሙሉ አገልግሎት ዘወትር ኪዳን ዘወትር ቅዳሴ በወራዊ ቅዳሴም ወራዊ ቅዳሴ ይቀደሳል፣ ሰንበት ይቀደሳል። ከዛ በተረፈ ግን ሙሉ አገልግሎት እንደ ከተማ እንደ ሌላ ቦታ አገልግሎት ለመስጠት የአገልጋይ ውስንነት አለ። አገልጋይን ደግሞ ከሌላ ቦታ አመቻችተን ከሌላ ቦታ አምጥተን እንዳናስቀምጥ ያው ቦታው ገጠር ከመሆኑ የተነሳ የገቢ ምንጩ በጣም ዝቅተኛ ገቢ ምንጭ ያለበት ቦታ ከመሆኑ የተነሳ የበጀት ችግር አለ። ከዛ የተነሳ ያሉት አገልጋዮች ካህናትም እንግዲህ ደሞዝ አለ አይባልም። ዝም ብሎ ጉርሻ ነገር ተከፍሎላቸው እስካሁን እያገለገሉ ቤተክርስቲያንን ሳያዘጉ አገልግሎት ሳይቋረጥ ቆይቷል። ሄራን አገልግሎት ያን ቤተክርስቲያን ያን ደዮ ሄራን አገልግሎት ያ ሄራን መቶ ግዲያ ባይ አይቤ ነው የቆንጭስተ ጎሰን ጋፔ ዋና ማናሻይ ጦሳይ ኑና ሀጋ ሀች ጋላሰው ሀቃዳ እምዲ አኖ ቤተክርስቲያን አቅሜ ፓጭዶ ጋዮ ኩንተና ዮ ሀጋ እንትና ሂዳ ጦሳይ ኮይሮ ደረጃን ጋላታኮ በመጀመሪያ ደረጃ እናንተን እግዚአብሔር አምላክ ፈቅዶ ለዚች ቦታ ስላደረሰን ስላቀረበን እግዚአብሔር ስም የተመሰገነ ይሁን። ጋፔ ዶም ወደ ኑኒ ታኒ ሰንበት ትምህርት ከታኒ የለተዳ ሀሶን ዲጨዳ ሀጋጋ ኮሳፔክ ከዚህ በመቀጠል እኔ ከልጅነቴ በወጣትነት በሰንበት ትምህርት ቤት ተማሪ ሆኜ እስከ ዛሬ ድረስ የመጣሁበት ድረስ ሰበካ ጉባኤን ሲመዳ ዶሬተዳነ ሀጋጋ ቶሳፔ ከሰበካ ጉባኤ ኮሚቴ ውስጥ ተቀላቀየ እስከ ሰራበት ቀን ድረስ ቤተክርስቲያን ሰንሲ ደሮ ሚየ ፓጫይ ደንዲዳጋ ፔዶም ዳጋ ሀኖጋ ካናው ላመቴና ታካስ ለዚህ ቤተክርስቲያን ብዙ ጉድለቶች በመኖሩ ምክንያት እስከ ዛሬ ድረስ ሳታውቅና ሳታድግ እስከ ዛሬ ቆይታለች። ጦሳይ ኑ ዮካ ኑጎደ ማርያም ሲካ ላመት ዮጋ ቃዳ የሚዶጋኒ ሀቺ ጋላሳኒ እንተ የዲ አጋ ጎባኛ የውጋ እግዚአብሔር ቢፈቅድ አሁን እናንተን ማግኘቱ በጣም ደስ ብሎኛል። እግዚአብሔር ቀን ሰጥቶ ለዚህ ለውጥ ቀን ስላበቃኝ እግዚአብሔር ስም አመሰግናለሁ። ኑኒ አጋ ከታ ህንጻ ዶሞ ሳፓኖደ ወልቃይ ዲዳ ኮፖሊቻና እኛ እዚህ ህንጻ ቤተክርስቲያን ግንባታ ከጀመረን በኋላ አቅም ብኖርና በጀት ብኖር አልኮል አገልግሎት ያበቃ ነበረ። ግን እስከ ዛሬ ድረስ በአቅም ማነስ ምክንያት እስከ ዛሬ አቆይተናል። ጋሲ አይካ ኑ ዮደያ ኑ ሻቶ ማርያም ሲቆቶ ዳቦቶ ጦሳ ዳቦቶ
ሀጋ ቆፒድ ይዳገቱ ስለዚህ እናንተ እግዚአብሔር ካለበት ቦታ አንስቶ አስነስቶ እስከዚህ ስላበቃችሁት እናንተም ለዚህ ጉዳይ ኑዮ ኢካ ወልቃ ፋጫይ ሀኖጋ ከኖ እቂዳ ከታ እስዶገ ሚሻ ፋጫ ፔዶሚዳጋ ከባጀት አቅም ምክንያት እስከ ዛሬ ድረስ ያው እስሰራ በመሃል የቆመው ህንጻ ቤተክርስቲያን እንድቀጥል እናንተም በኩላቸውን ድርሻ እንድትወጡ የሚል ሀሳብ ይሰጣሉ። ጋሲ ኑፕ የለትዲ ከረንደ ያናታካ ሀዳራ ጌዲ ኑና ሀጋ ከታ ፖሊሰር ከቲጊዲ ወሲዲ ዶስ ስለዚህ በውጭም በውስጥም ያሉት ክርስቲያን ወገኖችን አሳስባችሁ ይሄንን ህንጻ ፍጻሜ እስኪመረቅ ድረስ እጃቸውን እንድትዘረጉና ጎናቸው እንድትሆኑ የሚል ሀሳብ ይሰጣለሁ አሉ። Egaya gede hachi intenaqa haika tossa sonta Mariam sontani haga nufacaay haga kanashin ketta isidoga beidi nuna maaddite numiya eqqite yaagidi tossa sonta Mariam sontan wossos ስለዚህ ህንጻ ቤተክርስቲያን ከቆመበት እንዲቀጥልና ስራው እንዲጀመር ይሄንን በጎናቸው ናችሁ እንድትረዱና እንድትሳሳስቡ እግዚአብሔር ስም እጠይቃለሁ አሉ። ካህናት ያፈጫይ ዲኮ ዳቆን ያፈጫይ እደያ ባዲኮ ቀሲ አገለገለነው ምቹ ግደና ባት እደያ ባግዲኮ የጌታ ካደንትዲ አገልግሎት ያዙሪያ እንደ ያመቱ ተቀሲ ኡበቱን ቅዳሴ በገለሳና ግዲ ቅዳሴት ያባዲኮ ንክዳኔ ጋካናው ኮሽያ ባይ ባደንትዲ አሳይሶ ጎሱና ጋዮ ኑኒ ሲሚ ኑቆፋራ ግዲ ያባዲኮ በእኛ ሐሳብ ቢሆን ሳሚንታ ፔሳሚንቲ ጋካናው ማርያም ከተ ዶያ ቀዳሴት ዳናው ኮይስ በየሳምንቱ አንድ ቀን ሳታጎል ክዳን ጸሎት ቢደረስ ነው እኛ የምንፈልገው። የጋድ ግዳገ ውባይ ወልቃ ፋጫሚ ሻጣዩ በአቅም ማነስ ምክንያት ነው። ሁሌ በየሳምንቱ ክዳን ጸሎት ሁሌ ቤተክርስቲያን ተከፍቶ እንዳንጸልይ ያደረገው ቀዳሲያ ካህናት ሱሲ በቀዳ ሞዛይ መናው ከታው ወልቂ ባይናጋ ፔዶሚዳጋ ኡባይ ከኑ ከቸገረቶ ቀዳሲያ ካህናት ከቸገረትስ የሚያገለግሉት ካህናት ዲያቆናትን በቂ ደሞዝ ለመክፈል አቅም በጀት ባለመኖሩ ምክንያት ያው ይታጎላል ያስተጋጉላል አገልግሎቱ አጋፔ ሲንታዮ ጦስነ ኢንተነ ኑዮ ሚያ እቂኮ ከዚህ ቀን ጀምሮ እናንተም እግዚአብሔር በእኛ ጎን ከሆነ በቀዳሞዛ ቃጠሪዲ ካይናት ታቅ ኡባቶ ካሪያ ዶይሰናው ቀዳሴሰናው yokoyididos የተሻሻለ ደሞዝም ክፍያም ጭምር አገልጋዮችን ከፍለን ሁሌ በር ተከፍቶ ጸሎት ክዳነ ጸሎትም ጸሎት እንዲደረግ ነው የምንፈልገው። ጋስ ጦሳ ሶንታ አዳራጎስ አዳራ እንላለን። ሌላኛው የደብሩ ትልቁ ቀጣይ እቅድ የቤተ ክርስቲያኗን ታሪካዊነት ያስቀጥላል ተብሎ የሚጠበቀው አዲሱ የህንጻ ቤተ ክርስቲያን ጉዳይ ነው። ህንጻ ቤተ ክርስቲያኑ የአካባቢው ጥቂት ኦርቶዶክሳውያን ትልቅ ተስፋ የጣሉበት 888 ዓመታትን ተጉዘው እዚህ የደረሱ ታሪካዊ ቅርሶች መጠለያ የሚያገኙበት ነው ተብሎ ይጠበቃል። እንደ ታሪኩ ውሎ ማድር የተሳነው እድሜ ጠገቡን ስልጣኔ ወደ ቀጣዩ ትውልድ ለማስተላለፍ ብርቱ ተጋድሎን የሚጠይቅ በመሆኑ የሁሉም ኦርቶዶክሳውያንን ርብርብ ይሻል። የማስተላለፈው ያው ውትወታ ነው፣ እርዱን ነው። ይቆጫችሁ፣ እዩት፣ ተመልከቱት። ቦታው እንደዚህ ነበረ፣ አቅም ስላጣ ወደ ኋላ ቀረ። አሁን ወደፊት ለማስቀደም እየሞከርን ነው፣ እየጀመርን ነው እና ስለዚህ ሐሳባችሁንም ከገንዘባችሁም ከእውቀታችሁም እርዱን፣ ተበራቱ፣ በጎናችን ቁሙ። ከተጀመረ ቀጥታ ከተጀመረ 4 ዓመት ሆኗል። ከተጀመረ 4 ዓመት ሆኗል። ግን አሁን ያለው በጀትም በጃችን ያለ በጀትም እያለቀ ስለሆነ ደግሞ ማቴሪያል የውድነት ስላለ አሁን ያለው ማቴሪያል ውድነትም ስላለ በተለያየ ቦታ ያሉ የዚህ ቤተክርስቲያን ልጆች በተለያየ ቦታ ሆነው ደግሞ ይሄን ቤተክርስቲያን ጥንታዊነቱን የሚያውቁ ሰዎች
እጃቸውን ቢዘረጉ ድጋፍ ቢያደርጉ ይሄ ቤተክርስቲያንን በቅርቡ ምንም በቅርቡ እኛ ማናስመረቅበት ወደ አገልግሎት ማንገባበት ምክንያት የለምና እንግዲህ በተለያየ ቦታ ያሉ ሰዎች እጃቸውን እንደዘረጉ ነው። ሌላው ደግሞ የተለያዩ ማህበራት አሉ። ገጠር መረጃ አለ፣ ማህበረ ቅዱሳን አለ፣ ሌላ በጎ አድራጊ ማህበራት አሉ። የነዚህ ድጋፍ ያስፈልጋለኛ። አሁን ውጪ ሌላ መንግስታት ብትሄዱም ጓደኛ አላችሁ፣ ከሰው ጋር ትገናኛላችሁ። ያ እንግዲህ ይስባል። አንዱን ስቦ ይሄን አስረድቶ አቅም ሊያገኝ ይችላል፣ ገንዘብ ሊያገኝ ይችላል፣ እውቀት ሊያገኝ ይችላል። በዚህ እርዱን፣ ባለ እውቀታችሁ፣ ባለ ገንዘባችሁ፣ ባለ ትምህርታችሁ፣ ባለ ኃይላችሁ እርዱን። ይቺንን ቦታ ቀደምት አድርጉልን፣ ቀደምትነቱን አስታውቁልን። አደራችን በወላዲተ አምላክ በቅድስት ድንግል በማርያም በመካነ ብርሃን ቅድስት በየኪና ማርያም ስም አደራ እላችኋለሁ። በምታውቁት መንገድ ሁሉ ይቺን ቤተ ክርስቲያን ስሟ በታላቅነት በቀደምትነት እንዲጠራ አድርጉልን። በሷ ስም በወላዲተ አምላክ በየኪና ቅድስት መካነ ብርሃን ቅድስት ማርያም ስም አደራ እላችኋለሁ። አባቶቼ ለማለት እኔም ትንሽ ገፋ አድርጌያለሁ። ወንድሞቼ ልበል እንጂ ወንድሞቼ ልጆቼ ልበላችሁ፣ ደፈረን አትበሉ። ስለዚህ የማርያም ልጆች ናችሁ። ደግሞ የቅድስት ማርያም ልጆች ቅዱስ የቸሩ መድኃኔዓለም ልጆች ናችሁና ስለዚህ በርቱልን፣ አትስነፉብን፣ አትዘግኙብን። ዘግይታችሁ እስቲ ቆይ ወደ ኋላ አያዋለሁ አትበሉ። ወደ ኋላ አትበሉ፣ ወደፊት በሉልን።